ዋናው እንትናቸው አበበን እንደ መያዣ እንትን ለመጠቀም በዚህም እንግዲህ ሁለታቸውን ብቻ ተሳክቶላቸዋል። ይዘውት አምልጠዋል። ግነት አንድ ቀን መገኘቱ አይቀርም። ጊዜ ቢፈጅም እነ ልዑል ቢደክሙም ቢለፉም አበበ መገኘቱ አይቀርም። የትም ሊያመልጥ አይችልም። በስከ መጨረሻ እጃቸው ላይ ይገባል። አይደለም አበበ ሊያ የተባለችው ይሄ ዋና የተባለውም ሶስቱም ተለቀመው እስር ቤት መግባት ስላለባቸው ፍርዳቸውን ያገኛሉ። አብዛኞቻችሁ እውነት ለመናገር እኔ ኮሜንት እያነበብኩኝ ነበረ። አሁንም ልዑል ላይ እየፈረዳችሁ ነው። እነሱ ሁለታቸው ለራሳቸው ተጣልተዋል፣ እያያችሁ ነው። ትናንት ዕለት እንግዲህ ያያችሁትን ቪዲዮ ምን ያክል እንትን እንደሚያስደነግጥ ልዑል እና አቤል እንደዚህ ሲነጋገሩ አይቻችሁ አላውቅም። ሞር ደግሞ እንደውም አቤል ብዙም እንትን አይልም። ይሄ አጠገቡ አቤል አጠገብ የተቀመጠው ሰውዬ ነገሮችን እንዲጋጋሉ ያልሆነ እንትን ውስጥ እንዲገቡ እየገፋፋቸው የነበረው ሰውየው ነው። በመሀላቸው ሰው ማስገባትም አልነበረባቸውም። ሲቀጥል ደግሞ እነሱ ቢነጋገሩ ራሱ በውጭ ላይ ማውጣት አልነበረባቸውም። በውስጥ ራሳቸው መጨረስ ይችሉ ነበር። ግን ነገሩ እንዲጋጋል አደረገው። ይህ ሁሉ መንስኤ አበበ ነው። እውነትን እንግዲህ አይታችኋል። ሰው በቦክስ ተመቶ እንግዲህ በጥፊ በቦክስ ነው ልዑል የመተው። ሐኪም ቤት የሚያስሄድም ነገር አልነበረም። ሰው እንዴት ነው በቦክስ እና በጥፊ መተሽ ሐኪም ቤት ሊገባ የቻለው? ይሄ ሆን ብለው ያቀዱት እቅድ ስለሆነ ነው። አበበና ሊያ ያቀዱት እቅድ ነው። ልዑል በምስኪን በዋህነቱ ተጎድቻለሁ፣ ሕክምና ያስፈልገኛል ሲል እሺ ብሎ የእሱን ሰዎች ተነስተው ይዘውት ሄዱ። እንግዲህ ሐኪም ቤት ነው ምን እያደረገ እንደሆነ እነሱ ደግሞ ቁጭ ብለው እንትን ላይ እየጠበቁት ነበር የልዑል ሰዎች። እሱ ለካስ በጀርባ በእንትኑ ዙሮ ያሰበበት ያቀዱበት ስለሆነ እነሱ ይወጣል ብለው በበር ሲያዩ አጅሬ ለካስ በጀርባ እንትኑ ሁለቱ ተመካክረው ከሊያ ጋር መኪና ይዘው መጥተው ይዘውት ልክ መኪና ይዘው ሲገባ ነው እነሱ የልዑል ሰዎች ያወቁት። ከዛ ቢሮጡ እንዴት የደረሱበት ይሄ ሰውዬ እነሱ በእግራቸው እና መኪና እንግዲህ በፍጹም በእነሱም ልፈርድ አይደለም። የልዑል ሰዎች በጣም ብዙ ሲከታተሉ ብዙ ማስረጃዎች ሲያመጡ የነበሩ ጀግኖቻችን ናቸው። ያው እንግዲህ ይሄ የማይረባ ሰውዬ ሸወዷቸዋል። ትልቅ እንትን ነው ያደረገው። ብቻ ያው በሚታሰርበት ሰዓት ነው ያመለጠው። እውነትን ተናዞ እስካሁን ድረስ ስንት ነገር ሲያወራ ማንም ሰው እንትን አላለውም። ግን አሁን በስከ መጨረሻ እስር ቤት ሊገባ በሚልበት ሰዓት ላይ እንግዲህ ሊያ የተባለችው ሰይጣን ሰራችላቸው ማለት ነው። ሲቀጥል ደግሞ ዋናው የተባለውም እንግዲህ ብር ሰጥቶት እናቱን እያስፈራራበት እንደነበረ አበበ ተናግሮ ነበረ። አሁን ይሄ ነገር ከተናገረ በኋላ እናቱንም እንደመያዣ እየተጠቀመ እናቱን ብቻ ብዙ በቤተሰቦቹ በጣም ብዙ ነገር እየደረሰ ነው። ይሄስ አበበ የተባለው ሰውዬ እሱ በሰራው መዘዝ ቤተሰቦቹ ራሱ እንትን እየተባሉ ነው። እና ይህን ሁሉም ያደርገው ማን ነው? ያበበ ዋና አለቃ አዛዡ የተባለው ሰውዬ ሞር እውነትን መናገር አልነበረብንም በሚለው ብዙ ነገሮች ብዙ ማስፈራሪያዎች እየላኩ ለቤተሰቦቹ እና ብቻ በጣም ትልቅ ችግር ውስጥ ነው የከተቷቸው እነ ልዑልን። በጣም ማለት ነው። ማምለጥ የሌለበት ሰው ነው ያመለጠ። አበበ ማለት እንግዲህ ዋናው ሌባ በር ከፍቶ ሬሳ እዛ ቤት ውስጥ ያስገባ ሰውዬ ከዚህ በላይ ማስረጃ ምንም ነገር እንትን አይልም። እና ይህ ሁሉ የሰራ ወንበዴ ማምለጥ የሌለበት ሰው እንግዲህ ራናሱ ባዘጋጁት ወጥመድ ልዑል ለምስኪን ምንም በማያውቀው እንግዲህ ከወንድሙ ጋር ተጣልቶ አይታችሁታል። ብዙ ቃላት ተነጋገሩ። ያልሆነ የሆነ በቃ በጣም አቤል ራሱ እንደዚህ አልጠብቀውም። እውነት ለመናገር ዝም ያለ ነው አቤል። ነገሮችን ሁሉ በማየት ዝም የሚል ሰው ነው። ግን ትናንት ዕለት በጣም ያልሆነ ቃል እየተነጋገሩ ከነሱ የማይጠበቅ ነገር እንትን
ማነው ልዑልን በጣም ያስቀየሙት። በጣም እንደ ትናንት የከፋው ልዑል አይታችሁ አታውቁም። ዛሬ ደግሞ እነዚህ ሰዎች ናቸው ይዘውት የሄዱት ሲባል ምን አይነት እንትን እንዳለው በስመ አብ እኔ ብቻ አላውቅም። የእውነት ሰሩላቸው በስከ መጨረሻ ሁሉ ነገር ባለቀበት ሰዓት አበበ ሰራላቸው። አሁን የት አባቱ እንደሚሄድ እናያለን። ማግኘታችሁ አይቀርም። አይገርማችሁም? ታዩታላችሁ። አሁን በቅርብ እንደሚይዙት ከአዲስ አበባ መቼም ሄደ ከተባለ አዲስ አበባ ወይም ክፍለ ሀገር ነው። ከዛ ውጭ የትም ሀገር ሊሄድ አይችልም። እንደምታዩት አማርኛው ራሱ ሲያወራ ዝም ብሎ እየተለፋደደ ዝምተኛ። አሁን ይሄ ሰው እንደዚህ አይነት ወንበዴ ነው ቢባል ማን ያውቃል? ማንም ሰው አያምንም። ምክንያቱም የኛ ሰው ባለባበስሽ ባነጋገርሽ ነው ሰውን የሚገምተው። እንደ አበበ አይነቱ ወንጀለኛ ነው እንደዚህ አድርጓል ቢባል ማንም ሰው አያምንም። እና ሰው እንዲጠነቀቅ ፊቱን ራሱ እነ ልዑል መሸፈን የለባቸውም። ዝም ብለው ቢለቁት አሪፍ ነው። ምክንያቱም ሌላ ሰውም ይሄ ሰው ከአቤል ቤት ብቻ አይደለም እንደዚህ አይነት ስራ ከጀመረ ሌላ ቤትስ እንደዚህ አይነት ስራ እየሰራ የለመደው ስራ ቢሆንስ ማን ያውቃል? ስለዚህ ሌላም ሰው ጋር ሂዶ ዘበኛ እየመሰለ እንደዚህ አይነት ወንጀል እንዳይሰራ ፊቱ በግልጽ ተለቆ ሰው አውቆት ሁለተኛ እንደዚህ አይነት ነገር እንዳይሰራ መማሪያ ማድረግ ይችላል። ልዑል ደግሞ ሰዎች ታርመው ከእንትናቸው ሲወጡ ሰው እንዳያገላቸው እንደዚህ በማለት እንግዲህ ለነሱ ጥንቃቄ እያደረገ ልዑል ከነገራችን ላይ የሰው በጣም ለሰው ልጅ ያለው እንትን እመቤቴን ነው የምላችሁ። እኔ ሰው በጣም ብዙ ነገር አይቻለሁ። በጣም ብዙ ሰው የልዑል ደግሞ በጣም ይለያል። ለሰው ልጅ ያለው ክብር ለሰው ልጅ ምንም ጥላትሽ ምንም እንትንሽ እሱን የሚያሳድድ ቢሆን ራሱ ኧረ በስመ አብ አንዳንድ ጊዜ መታደን የእውነት የፈለገው ነገር ቢመጣ ራሱ እንደዚህ አይነት ነገር አያደርግም። መታረማቸው ከስህተታቸው እንትን ማለታቸው አይቀርም በሚለው እሱ እንደዚህ ነው የሚያምነው። እና ሰው ደግሞ ይከፋበታል። እሱ በጣም የዋህ በሆነበት ሰዓት ሰዎች ደግሞ ጎድተውት ነው የሚሄዱት። ይህን ሰውዬ ትክክለኛው እስከሚናገር አጠገቡ አድርጎ ብዙ ነገር ሲያስለፈልፈው በጣም ብዙ ነገር እንትን እንዲል እያደረገ ይህም ሁሉ ነገር ያመጣበት ከዚህ ከአቤል ጋር ራሱ ሊጣሉበት የቻሉት ምክንያት ይሄ አበበ ነው። በአበበ ምክንያት ነው። እና እኔ ብቻ አላውቅም። እና በስከ መጨረሻ እንግዲህ አበበ የተባለው ሰውዬ ሰራላቸው። ለነ ልዑል ሰራባቸው። ተጫውቶባቸው ነው የሄደው። ምስኪን ሐኪም ቤት ነው እያሉ እንግዲህ በሩን እያዩ እሱ ደግሞ እንግዲህ ያሰበውን ያቀደውን ሰዎቹ ራሱ በሚገርማችሁ ነገር ግን አሁን እንደሚሉት ከሆነ ፊታቸውን ራሱ ጭንብል አድርገው ምናምን ምንም ነገር ራሳቸውን እንትን በማይል ማለት ነው። እና በጣም ይሄ ተጠንቶበት የመጣ እንትን ነው። ብቻ ወይኔ እንደው ሰው እንዴት አድርጋችሁ እንደምታምኑ አላውቅም። ሐኪም ቤት ብሎ ተጎድቻለሁ። አንደኛ ነገር በጥፊ ነው የተመተው። በጥፊ ተመቶ ሐኪም ቤት አስፈልጎኛል ሲል እንዴት አልተጠራጠረም? ልዑል ራሱ መጠራጠር የሆነ ጥርጣሬ እንዴት ነገሩ አይመጣልሽም እኮ ስራ ላይ ስትሆኝ ሰው እንደዚህ ያስባል፣ ሰው እንደዚህ እንትን ይላል ብለሽ በፍጹም አትጠረጥሪም፣ አታስቢው። ግን እሱ ተጫወተባቸው። ልዑል በዋህነቱ እንግዲህ እውነት ተጎድቷል አሞታል ብሎ ሰዎቹ ራሱ እነሱን የሚጠብቁ ሰዎች አሁን ይወጣል እያሉ በሩን ሲያዩ በስከ መጨረሻ ሰራላችሁ። የእውነት የስራው ይስጥ ብቻ የስራውን ይስጥ። አንዳንድ ጊዜ መልካም ነገር ስትሰሩ ሰዎች ይፈታተኗቸዋል። ለምን እንደሆነ አላውቅም። አሁን እነዚህ ሰዎች እየሰሩ ሁለታቸው ወንድማማቾች ፍቅር ሆነው እየተጋገዙ እያለ እነሱን ለማጣላት እነሱን ሆን ብለው አሁን ልዑል እንደው እናንተ እንደ ተመልካች ስታስቡ አበበን እንዲጠፋ የሚያግዘው ይመስላችኋል?
አንዳንድ ሰዎች የምትፈርዱት ግን ኧረ ተው ቆም ብላችሁ አስቡ። በገንዘብ ተከፍሎት ልዑል አሁን አበበን እንዲጠፋ የሚያግዘው ሰው ነው። ያን ሁሉ ነገር ሲያደርግ የነበረ ይህን ሁሉ ነገር እንዲያወጣጣ እንዲናገር እዛ ቤት ውስጥ ማነው የራሔልን እንትን ይዞ መጥቶ ቤት ያስቀመጠው እሱን ሁሉ እንዲናገር ይህን ሁሉ ቀናት ሲያስለፈልፈው አልናገር ብሎ በስንት መከራ ተቀጥቅጦ የተናገረ ልጅ አሁን ሲጠፋ እጅህ አለበት ልዑል እንደዚህ እያሉ ሙሉ እንትኖች ልዑል ጋር እንትን እያሉት ነው። ልዑልን ያልሆነ እንትን ውስጥ ከተቱት፣ እልህ ውስጥ ከተቱት ሁለታቸው። አንደኛ ነገር ልዑል በመጀመሪያም አቤልን እንዲያግዘው እኛ ኮሜንተሮች ነን 10 ጊዜ አቤል በሚለቀቀው ቪዲዮ አግዘው 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 እያልን በጣም ብዙ ማለት እችላለሁ። የእውነት እንደዚህ ብለን ራሳችን እዛ ቦታ ሄዶ እንዲያግዘው አድርገን እሱ ደግሞ የእናንተን ትዕዛዝ ተቀብሎ የራሱን ፍቅረኛ ጉዳይ ሳይጨርስ እዛ ሄዶ ወንድሜ ያንተ ይበልጣል ብሎ እሱን ንጹሕ ለማውጣት በሚተባበሩበት ሰዓት በስከ መጨረሻ ይሄ ሰይጣን አስቦበት ነው የጠፋ። አበበ ሳሙ አመመኝ ብሎ እንትን ያለው እነሱ ናቸው። ልዑል በዋህነቱ እንግዲህ ምንም ያው እንግዲህ እኔ ቃላት የለኝም። እውነት ልዑል እንደዚህ ሲከፋው አይቼው አላውቅም። በመጀመሪያ ጊዜ እንደዚህ አይነት ነገር ሲናገር ራሱ ትናንት ነው የሰማሁት። በቃ በጣም ከፍቶት ማለት ነው። የራሴን ስራ ትቼ ላንተ በማገዜ መጨረሻዬ እንደዚህ በማለትህ በጣም ተሰምቶኛል። በጣም የእውነት እንደውም አቤል ምንም ነገር አልተናገረም። ሰውየው ግን ነገሮችን እያጋጋለ አጠገቡ ያለው ሰው በጣም ብዙ ነገር ሲናገር አይታችኋል። ያው እንግዲህ እኔ ምንም ልለው አልችልም። ምክንያቱም እነሱ አስበውበት ነው የመጡት። የአበበ ሊያ የተባለችው እንግዲህ መልካም ነገር ያሰማል። አበበ ክፍለ ሀገር ሳይወስዱት አሁን በፍጥነት እሱ ማግኘት አለባቸው። መቼም የትም አያመልጥም፣ ወይ ከክፍለ ሀገር ወይ አዲስ አበባ። ከዚህ ውጭ መሄጃ የለውም። የእናቱን ቤት ያውቃል ልዑል። እዛ ምንድነው ጓደኛ የተባሉትንም ያውቃል። እነሱ ቤት አይሄድም። ሲጀመር እነሱ ያዘጋጁለት ቤት ነው የሚወስዱት እነዚህ የሊያ ሰዎች። እንግዲህ እንደምንም ብለው ያው የእነሱ ሰዎች የልዑል ሰዎች እንግዲህ መረጃ መሰብሰብ ላይ በጣም ጎበዝ ናቸው። ብዙ ነገር እየሰሩ ጀግና ናቸው። አሁንም የዚህን ሰውዬ ጉዳይ እንደምንም አድርገው ይይዙታል ብዬ ተስፋ አድርጋለሁ። በቅርቡ እንደሚይዙት እጃቸው ውስጥ እንደሚገባ አልጠራጠርም። በስከ መጨረሻ ደግሞ እውነት ወጥታ አቤል እና ልዑል ይታረቃሉ ብዬ ተስፋ አደርጋለሁ። ትልቅ ችግር ውስጥ የገቡበት ምክንያቱም ብዙ ነገር አስበዋል፣ ብዙ ነገር ሰርተዋል አብረው። ይሄ አሁን የአቤል ጉዳይ አይደለም ያገናኛቸው። ከዚህ በፊትም በጣም ሲተጋገዙ ልዑል ታግቶ ሳለ በጣም ብዙ ነገር ሲሰራ የነበረ ነው አቤል እና አሁን ይሄ በዚህ በማይረባ አበበ ሁለታቸው ያልሆነ ነገር ተነጋግረው እንዲቀያየሙ በፍጹም እንትን አይልም፣ ደስ አይልም ሲጀመር። ብቻ እግዚአብሔር ለሁላችንም ልቦና ይስጠን። ሌላ ምንም ነገር ማለት አልችልም። ሰው ብዙ ነገር ያስባል። ብዙ እስከ መጨረሻው ድረስ ሂደው እነዚህን ሰዎች እጃቸው ውስጥ ማስገባታቸው አይቀርም። ሁለቱ ወንድማማቾችም መጣላትም የለባቸውም። ሲጀመር በመሀላቸው ሰው ማስገባት የለባቸውም። ይሄ ከአቤል ጋር ያለውም በልዑል በኩል ያለውም ሁለታቸውም ራሳቸው የሆነ እንትን ካለባቸውም ሁለታቸው ብቻ ተነጋግረው መፍታት ይችላሉ። በመሀል ሰው ከገባ ነገሩ በጣም እየተጋጋለ ነው የሚሄደው። ስለዚህ ይህ ሁሉ ነገር ያደረሳቸው ሰው ስላስገቡ ይመስለኛል። በተረፈ አበበ የትም አያመልጥም። እነሱ ስንት ጀግና ስንት ነገር ይዘዋል አይደለም? ይሄ አንድ ተራ የሆነ ሰውዬ ማለት ነው። ስንት ሰው አንበርክከዋል። ከክፍለ ሀገር እስከ እንትን ያልገቡበት እየገቡ ስንት ወንጀለኛ ይዘዋል። ይሄ የመጀመሪያቸው አይደለም አበበ እና በአበበ ምክንያት ያልሆነ ቃል ተነጋግረው እርስ በርሳቸው
መቀያየምም የለባቸውም ብዬ ነው የማስበው። እናንተም እንደ ተመልካች እንግዲህ በማን ጥፋቱ እንግዲህ አይታችኋል። ሁላችሁም ልዑል ነው ጥፋተኛ እያላችሁ ኮሜንቶች ሙሉ ልዑል ልዑል ነው የሚለው። አንዳንዶች አሉ አቤላ አጥፍተሃል የሚልም አለ። ሁለታችንም እንግዲህ ከመሀል ላይ ሆነን ለማን እንደምንፈርድ ግራ ነው የሚገባው። እኔም ዝም ማለት ነው የምፈልገው፣ ምክንያቱም እርስ በርሳቸው ተስማምተው ሁለታቸው ይታረቃሉ ብዬ ተስፋ አደርጋለሁ። ስለዚህ ዝምታን መርጫለሁ ማለት ነው። ለማንኛውም የምወዳችሁ እንግዲህ ዛሬ አበበን ይዘውት የጠፉት የሊያ ሰዎች እንደሆኑ ልነግራችሁ ነው የመጣሁት ማለት ነው። ለማንኛውም እንግዲህ አዲስ ነገር ሲኖርም እንግዲህ ቪዲዮ እለቅላችኋለሁ። ስትጀምሩ ቪዲዮን በላይክ ጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ በጣም ነው የምወዳችሁ ማከብራችሁ። እኔን ለምታበረታቱኝ እህት ወንድሞቼ ከልብ ከልብ ነው ማመሰግናችሁ። ባላችሁበት ሰላማችሁ ይብዛልኝ እያልኩኝ የዛሬው ቪዲዮ ይህን ይመስላል። ሰላማችሁ ይብዛልኝ። ባይ ባይ።